የአሜሪካ የኢሚግሬሽን ሕግ አስፈጻሚ መስሪያ ቤት ፋኖ በደረጃ 3 የሽብር ቡድንነት መፈረጁን የሚያመላክት መረጃ ይፋ አድርጓል። ይህንን በርካቶችን ያነጋገረ ጉዳይ በዛሬው ጥንቅራችን እነግራችኋለን። ወደ ኢትዮጵያ እንዲመለስ የተደረገው ግለሰብ ማን ነው የሚለውም ትኩረታችን ነው። ቻናላችንን ሰብስክራይብ እያደረጋችሁ አብራችሁን ቆዩ። የአሜሪካ የኢሚግሬሽንና ጉምሩክ ሕግ አስፈጻሚ መስሪያ ቤት ራሱን የፋኖ አባል አድርጎ የገለጸ ሰለሞን ቦጋለ የተባለ ግለሰብ ወደ ኢትዮጵያ ማባረሩን አስታውቋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞችና ጥገኝነት ጥያቄዎች ላይ እየወሰደ ያለውን ጠንካራ እርምጃዎች የሚያስፈጽመው ይህ መስሪያ ቤት ከትግራይ ጦርነት ጋር በተያያዘ ግለሰቡ ላይ ከባድ ውንጀላዎችን አቅርቧል። መስሪያ ቤቱ የግለሰቡን ፎቶግራፍ አያይዞ ባሰራጨው ልጥፍ ሰለሞንን የገለጸው የሰብአዊ መብቶች ጥሰት ፈጻሚ የታጣቂ ቡድን አባልና የዘር ማጥፋት ተጽዕኖ ፈጣሪ በሚል ነው። ግለሰቡ ስደተኛ በመሆን የሚገኙ ጥቅሞችን እንደተከለከለ የገለጸው መስሪያ ቤቱ ባለፈው ሳምንት ሐሙስ ወደ ኢትዮጵያ እንዲመለስ መደረጉን ገልጿል። ሰለሞን የተባረረው የኢሚግሬሽን መኮንኖች በርካታ የማህበራዊ ሚዲያ አካውንቶችን ካገኙ በኋላ እንደሆነ ተገልጿል። በእነዚህ አካውንቶች ሰለሞን በይፋ ራሱን የደረጃ 3 የሽብር ቡድኑ ፋኖ አባል አድርጎ ገልጿል ሲልም ከሷል። የሰለሞን ቦጋለ ልጥፎች የትግራይ ተወላጆችን ከኢትዮጵያ በማጽዳት መሳደድና ጥቃት እንዲፈጸምባቸው ጥሪ አቅርበዋል ሲልም ወንጅሏል። በፌስቡክ ላይ ከ100 ሺህ በላይ ተከታዮች ያሉት ሰለሞን የትግራይ ተወላጆች ላይ ጥቃት እንዲፈጸም አነሳስተዋል ከተባሉ የማህበራዊ ሚዲያ ልጥፎች ጋር በተያያዘ ስሙ ሲነሳ ይህ የመጀመሪያው አይደለም። ዘ ቢሮ ኦፍ ኢንቨስቲጌቲቭ ጆርናሊዝም የተባለው ለትርፍ ያልተቋቋመ የምርመራ ጋዜጠኝነት ማዕከል ላይ በአውሮፓውያኑ 2022 የወጣ አንድ የምርመራ ዘገባ ሰለሞንን ጠቅሶታል። ዘገባው ፌስቡክ የማህበራዊ ሚዲያ አክቲቪስቶች ከትግራይ ጦርነት ጋር በተያያዘ ኢትዮጵያ ውስጥ ብሔር ተኮር ግድያ እንዲፈጸም እንዲያነሳሱ አስችሏል በሚል በተጎጂዎች ስለቀረበበት ክስ ያትታል። በዘገባው ውስጥ በአማራ ክልል ጎንደር ከተማ ውስጥ የተገደሉ አንድ የትግራይ ተወላጅ ታሪክን በማሳየነት የተጠቀሰ ሲሆን ቤተሰቦቻቸው ግድያ እንዲፈጸም አነሳስቷል በሚል ካነሷቸው ልጥፎች አንዱ የሰለሞን ቦጋለ ነው። ሰለሞን ሐሙስ ምሽት ዘሐበሻ ለተባለው የበይነ መረብ መገናኛ ብዙሃን በሰጠው ቃለ ምልልስ የቀረቡበትን ክሶች ውድቅ አድርጓል። ሰለሞን ለ2 ወር ገደማ ታስሮ ወደ ኢትዮጵያ መባረሩን ያረጋገጠ ሲሆን በቁጥጥር ስር የዋለው ለጥገኝነት ጥያቄ ቀጠሮ ወደ ፍርድ ቤት በሄደበት ወቅት እንደሆነ ተናግሯል። የሐሰት መረጃ እንደቀረበበትና ዘመቻ እንደተደረገበት የገለጸው ሰለሞን እንደ ሕዝብ ጥቃትን የሚያነሳሳ ጽሑፍ እንዳላጋራ በመግለጽ አስተባብሏል። የአሜሪካው የስደተኞች ተቆጣጣሪ መስሪያ ቤት ሰለሞን አባል የሆነበት የፋኖ ኃይል በደረጃ 3 የሽብር ቡድንነት የተመደበ እንደሆነ መግለጹ በማህበራዊ ሚዲያ ላይ መነጋገሪያ ሆኗል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት መረጃ እንደሚያመላክተው በዚህ ምድብ ውስጥ የተካተቱ ቡድኖች አባል የሆኑ ግለሰቦች ወደ ሀገሪቱ እንዳይገቡ ሊከለከሉና በስደተኝነት የሚሰጡ ጥቅሞችን እንዳያገኙ ሊደረጉ ይችላሉ። ከሽብርተኝነት ጋር የተያያዙ ድርጊቶች በአንጻራዊነት ሰፊ እንደሆኑ የሚጠቅሰው የመስሪያ ቤቱ መረጃ ብዙውን ጊዜ ከሽብርተኝነት ጋር ግንኙነት እንዳላቸው የማይታሰቡ ግለሰቦችና እንቅስቃሴዎች ላይም ተግባራዊ ሊሆን እንደሚችል አስፍሯል። ግለሰቦች ከሽብርተኝነት ጋር በተያያዘ ወደ አሜሪካ እንዳይገቡ ከሚያስከለክሏቸው ምክንያቶች መካከል በሰዎች ላይ ከፍተኛ ጉዳት ወይም ሞት ለማድረስ በማሰብ የሽብርተኝነት እንቅስቃሴን ማነሳሳት የሚለው ይገኝበታል። የሽብርተኛ ድርጅት ተወካይ ወይም አባል መሆን እንዲሁም የሽብር ድርጊቶችን መደገፍ ከምክንያቶቹ መካከል የሚጠቀሱ ናቸው። በመስሪያ ቤቱ አሰራር መሰረት የሽብር ቡድኖች በ3 ደረጃዎች ይከፈላሉ። በደረጃ 1 ላይ የሚቀመጡት በአሜሪካ የውጭ ጉዳይ ሚኒስቴር ሽብርተኛ ተብለው የሚፈረጁ የውጭ ድርጅቶች ናቸው። በዚህ ምድብ ውስጥ የሚገቡት የሽብር ድርጊቶች ውስጥ የሚሳተፉ ወይም በእንደዚህ አይነቱ እንቅስቃሴ ለመሳተፍ አቅምና ዓላማው ያላቸው መሆን አለባቸው። የሽብር ድርጊታቸው የአሜሪካ ዜጎችን ወይም የአሜሪካን ብሔራዊ ደህንነት አደጋ ላይ የሚጥል መሆን አለበት የሚለውም ከመስፈርቶቹ መካከል ነው። ደረጃ 2 ላይ የሚቀመጡት ለኢሚግሬሽን ዓላማ ሲባል በሽብርተኝነት የሚፈረጁ ቡድኖች ናቸው። የውጭ ጉዳይ ሚኒስቴሩ ከጠቅላይ አቃቢ ሕግ ጋር በመመካከር ወይም በአቃቢ ሕግ ጥያቄ ሊፈርጃቸው ይችላል። በዚህ ደረጃ ከሚፈረጁ ቡድኖች ጋር ግንኙነት ያላቸው የውጭ ዜጎች ወደ አሜሪካ እንዳይገቡ ይታገዳሉ። በአማራ ክልል የሚንቀሳቀሰው የፋኖ ኃይል በተጠቀሰበት 3ኛ ደረጃ ውስጥ የሚካተቱ ቡድኖች ደግሞ ሁለቱ ምድቦች ውስጥ ከሚገቡት ድርጅቶች በተለየ ሁኔታ በውጭ ጉዳይ መስሪያ ቤት የተፈረጁ አይደሉም። በዚህ ምድብ ውስጥ የሚካተቱ ድርጅቶች ያልተፈረጁ የሽብር ድርጅቶች ተብለው እንደሚጠሩ የአሜሪካ የዜግነትና ኢሚግሬሽን አገልግሎት መረጃ ያመለክታል። 2 ወይም ከዚያ በላይ ግለሰቦችን የያዘ ቡድን በዚህ ውስጥ እንደሚካተት የሚገልጸው መረጃው የተደራጁ ወይም ያልተደራጁ
የተደራጁ ሊሆኑ እንደሚችሉም ጠቅሷል። በሽብር ድርጊት ውስጥ የሚሳተፉ ወይም የሚሳተፍ ንዑስ ቡድን ያላቸው ድርጅቶች እዚህ ምድብ ውስጥ እንደሚገቡም ተገልጿል። ልክ እንደ ደረጃ 1 እና ደረጃ 2 ድርጅቶች መደበኛው የፍረጃ ሂደት ውስጥ ባያልፉም ድርጊቶቻቸው ብቻውን እንደ ሽብር ድርጅት ለመቆጠር ያበቋቸዋል ሲልም ያብራራል። መስሪያ ቤቱ እንደሚያስረዳው አንድ ቡድን ደረጃ 3 የሽብር ድርጅት ተብሎ ይጠራ የሚለው የሚወሰነው በአጠቃላይ ፍረጃ አይደለም። ይልቁንም የኢሚግሬሽን ጥቅም ለማግኘት የሚቀርብ ማመልከቻ ላይ ከሚደረግ ግምገማ ጋር በተያያዘ በእያንዳንዱ ኬዝ ላይ ውሳኔ እንደሚሰጥ የመስሪያ ቤቱ መረጃ ይገልጻል። የደረጃ 3 ድርጅቶች ምደባ በየጊዜው የሚነሳና የሚለወጥ እንደሆነም ተብራርቷል። ሰለሞን በሰጠው ቃለ መጠይቅ በቁጥጥር ስር የዋለው የስደተኝነት ማመልከቻውን በተመለከተ ለተሰጠው ቀጠሮ ፍርድ ቤት በተገኘበት ሰዓት እንደሆነ ተናግሯል። ውንጀላው የቀረበበትም በትግራይ ጦርነት ጋር በተያያዘ የፌስቡክ ልጥፎች እንደሆነ ጠቁሟል። በስደተኞች ላይ ጠንካራ እርምጃዎች እየወሰደ ያለው የፕሬዚዳንት ትራምፕ አስተዳደር ከዚህ ቀደም ቪዛ የተሰጣቸው ሰዎችን የማህበራዊ ሚዲያ ልጥፎች እየተከታተለ እርምጃ ለመውሰድ ይጠቀማል የሚል ክስ ቀርቦበት ነበር። ይህን ክስ ያቀረቡት የአሜሪካ የሰራተኛ ማህበራት እርምጃው ሀሳብን በነጻነት የመግለጽ መብትን ይጋፋል ማለታቸውን ሮይተርስ የዜና ወኪል ዘግቦ ነበር። በወቅቱ ለዚህ ክስ ምላሽ የሰጡት የአሜሪካ ውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ሽብርን የሚደግፉ የውጭ ዜጎችን የመቀበል ግዴታ የለብንም ማለታቸው ይታወሳል።